የዩጋንዳ ካቶሊክ ጳጳሳት በሀገሪቱ ዘላቂ ሰላም እንዲሰፍን ጥሪ ያቀረቡ። በሰሜን ዩጋንዳ የሚገኙ የካቶሊክ ጳጳሳት በሊራ ሀገረ ስብከት ባደረጉት የጋራ ሐዋርያዊ ስብሰባ በሀገሪቱ ዘላቂ ሰላም እንዲሰፍን ጥሪ ያቀረቡ። በሀገሪቱ እንደ አውሮፓውያን አቆጣጠር በ2006 በመንግስትና በታጠቁ ቡድኖች መካከል ተፈጥሮ በነበረው ግጭት ሳቢያ በደረሰው ጉዳት የመታሰቢያ ሳምንት ሰላም ለእናንተ ይሁን በሚል መሪ ቃል ከሚያዝያ 25 እስከ 30 2018 ዓ.ም በዩጋንዳ ካቶሊካዊት ቤተ ክርስቲያን በሊራ ሀገረ ስብከት በተካሄደበት ወቅት ጳጳሳቱ የሰላም አስፈላጊነት ላይ አጽንኦት ሰጥተዋል። በመታሰቢያ ሳምንቱ በተካሄደው የቅዱስ ቁርባን ስግደት ላይ መልእክታቸውን ያስተላለፉት በዩጋንዳ ካቶሊካዊት ቤተ ክርስቲያን የሊራ ሀገረ ስብከት ጳጳስ ብፁዕ አቡነ ሳክተስ ሊኖ ሰላም በእያንዳንዱ ሰው ውስጥ ስጦታ መሆኑን አጽንኦት ሰጥተው ምዕመናን ፈውስ፣ ይቅርታና የውይይት ልምድን እንዲያዳብሩ ጥሪያቸውን አቅርበዋል። ክርስቲያኖች መከፋፈልን፣ ጥላቻንና አለመተማመንን እንዲያሸንፉ ያሳሰቡት ብፁዕነታቸው የሀገሪቱ መሪዎች ሀገራቸውን በታማኝነት እንዲያገለግሉ ጥሪ አቅርበዋል። ጳጳሳቱ በጋራ ባስተላለፉት መልእክት ክርስቲያኖች ሰላምን ለማስፈን ቁርጠኝነት እንዲኖራቸው አሳስበው ከቅዱስ ጳውሎስ በሐዋርያት ሥራ ላይ መነሳሳትን በመሳብ ስደት ቢደርስባቸውም በተልእኮው ጸንተው መቆየታቸውን በምሳሌነት አንስተዋል። በዚህ የመታሰቢያ ሳምንት ላይ ከዩጋንዳ ካቶሊካዊት ቤተ ክርስቲያን ከጉሉ፣ አርዋ፣ ኔቢ፣ ሊራና ኮቲዶ ሀገረ ስብከቶች የተወጣጡ ተሳታፊዎች፣ ካህናት፣ ከተለያዩ የእምነት ተቋማት የመጡ የሃይማኖት መሪዎች፣ የሲቪል የማህበረሰብ አባላት ተሳታፊ ሆነዋል። መረጃው የኤሲያ አፍሪካ ነው።